ሴፈን አሁንም ሌላ ተንኮል ጠንስሳ ትገኛለች። ድርን አግታት ትገኛለች። ድርን ያገተችበት ምክንያት የድርጅቱን ግማሽ ፐርሰንት ካልሰጡኝ አስወግዳታለሁ እያለች ትገኛለች። አቶ አምናንም ይሄንን በስልክ ተደውሎ ተነግሮት እጅግ ደንግጦ ይገኛል። ወይዘሮ ዛህራ ከስራቸው ቦታ እንዳባረራቸው አምናን ሻንጣቸውን ሸክፈው እንደወጡ ብሌንም ሻንጣዋን ሸክፋ ወይዘሮ እናቴ ከአንቺ ጋራ ነው ዛሬ የምወጣው፣ እኔ አንቺ ከሌለሽ ይሄ ቤት በጣም ከባድ ነው ብላ እሷም ቃሏን ትሰጣለች። አምናንም ምን እያደረግሽ ነው ብሌን ቢላትም እሷ ግን ከእሷ ጋር ተከትዬ ነው የሚሄደው ስላለችው ምንም አማራጭ ስለሌለ ወይዘሮ ዛህራም ከስራ ከመባረር ድነዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁን ድርን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። በባለፈው እንደተመለከታችሁት ወይዘሮ ዛህራ ከቤት እንደተባረሩ ልክ በረንዳ ላይ እንደደረሱ ብሌንም ደግሞ ሻንጣዋን ይዛ ከቤት አበሬያት ወጣለው ያለሷ ይሄ ቤት ባዶ ነው ከባድ ነው ባለችበት ሰዓት አቶ አምናን ደንግጦ ባለበት ሰዓት ነበረ ድራማው የተጠናቀቀው። ወይዘሮ ዛህራ ሻንጣቸውን ይዘው ከቤት እንደወጡ ሁሉም በረንዳ ላይ ተሰብስበው ቆመው እየጠበቋቸው ነበረ። አቶ አምናንም ወይዘሮ ዛህራ ደሞዝሽን አልወሰድሽም ብሎ ሲጠይቃቸው እሳቸውም ደሞዝ ሳይሆን ዋናው ትልቅነት ነገሩ ቤተሰባዊነት ነው ብላ አመሰግናለሁ ብለው እነሱን ጉዟቸውን እየሄዱ እያለ እንግዲህ ብሌንም ሻንጣዋን ሸክፋ እናቴ ዛህራ ዛሬ አብሬሽ ነው የሚሄደው ትላለች። ይሄን ጊዜ የሷን ድምጽ ሲሰማ አቶ አምናን በጣም ደንግጦ መሬቱን ቁልቁል ወደ ላይ እየተመለከተ ዞር ብሎ ብሌን ምን እያደረግሽ ነው ብሎ ሲላትም እኔ እናቴ ዛህራ ከሌለች እዚህ ምንም አልሰራም ብላ ትመልስለታለች። ወይዘሮ ዛህራም ስንት ነገር ተነጋግረን ልጄ ለምን እንደዚህ ታደርጊያለሽ ብለው ሲጠይቋት እሷም እናቴ ዛህራ ምንም ነገር አትበይኝ፣ አንቺ ከሌለሽ ይሄ ቤት በጣም ከባድ ነው ትላለች። ሜርሲም ደግሞ ሻንጣውን ስትመለከስ ብሌን የያዘችውን መቼም የዚች ያሮጊት ይሆናል ይሄ ሻንጣ፣ እናም ምን አለ ሁላችሁም ተጠረጋግራችሁ ከዚህ በወጣችሁ በዚያውም ቤርዜናል ይዛችሁልኝ በወጣችሁ እያለች እንግዲህ ታስባለች። እዛ ቤት ውስጥ ሁሉም ተጠራርጎ ቢሄድ ሀሳቧ በጣም ነው የምትደሰተው። ህልሟ ሀሳቧ ቢሳካላት ሁሉንም ሰው አስወጥታ ሀብት ንብረቱን ለመውረስ ነው እቅዷ። ወርዚናም እባክህ ልጄ አምናን የሆነ ነገር አድርግ እንጂ ዝም አትበል ብላ ስትለው እሱም ወይዘሮ ዛህራ ወደ ውስጥ ተመለሽ ብሎ ይላታል። እሳቸውም እኔ ልጄ በአንተ ላይ ተመልሼ ሸክም መሆን አልፈልግም ብለው ወይዘሮ ዛህራም መልስ ሲመልሱለት ወደ ቤት ተመለሽ ብያለሁ ተመለሽ ብሎ እሱም ጥሎ ይሄዳል። በዚህን ጊዜ ይሄን ያበሳጫት ወይዘሮ ዛህራ ወደ ቤት መመለስ ያላስደሰታት ወይዘሪት ቤርሲም አምናን አንዳንዴ እኮ እንደ ሞርዚና የምታስበው ነገር አለ እያለች እጅግ እያሽሟጠጠች ትገኛለች። የእሳቸው መመለስ ምንም አላስደሰታትም። ብሌንም ወይዘሮ ዛህራን ወደ ክላሷ ወስዳ ትንሽ አረፍ በይ፣ የእውነት ነው የምልሽ እናቴ ያጣውሽ መስሎኝ እጅግ በጣም ተጨንቄ ነበረ ብላ ትላቸዋለች። እሳቸውም ቆይ አንቺ ለምን እንደዚህ ያደረግሽ? እኔም ደግሞ ከአምናን ጋራ ትልቅ ግጭት ውስጥ ትገባላችሁ ብዬ ነበር ብላ ትላታለች። እሷም የነሱን ነገር ታያቸው፣ እዚህ ቤት እኮ ሁሉም ሰው በነገር የታጠረ ነው፣ እኔና አንቺ ብቻ ነን ሰላም ብላቸው ትላቸዋለች። እሱማ ልክ ነሽ ልጄ ብለው እሳቸውም ትንሽ የተሰማቸው ነገር ጥሩ ያልሆነ ነገር ነው። ምክንያቱም አቶ አምናን የተናገራቸው ነገር ጥሩ አልነበረም። እሷም አሁን አረፍ በይ ቆንጆ ምግብ አዘጋጅቼ እሽልሽ እመጣለሁ ብላ ወደ ኪችን ትሄዳለች። ሜርሲም ጄሪ ወዳለችበት ክፍል ትሄዳለች። በሩንም ሳታንኳኳ ሰተት ብላ ከፍታ ትገባለች። ጄሪም ይሄ እኮ የባለ ትዳሮች ክፍል ነው፣ እንዴት ነው ዝም ብለሽ የምትገቢው ብላ ስትጠይቃትም ባልሽ እኮ
ረስቶሽ ነበረ እድሜ ለኔ እናም ምንድነው የምትዩ ብላ ስትጠይቃትም እኔማ 2 ባል እንዳለሽ አውቃለሁኝ እናም ከየትኛው ጋር እንደሆንሽ ልጠይ ላይ ነው የመጣሁት የወሬ ነገር እንደሆነ ታውቀዋለሽ ግን 2 ባል ባንድ አይከብድም ማለቴ እንዴት ሻልሹ ብላ ታሾፍባታለች። ሜርሲ ምንድነው መናገር የፈለግሽው ለምን በቀጥታ አትናገሪም ስትላት ሙስጠፋ ባልሽ እንደሆነ ደርሼበታለሁ በወንድሜ ልጅ ላይ ልትማግጪ አስበሽ አቅደሽ እዚህ ቤት እንዳመጣሽው ደርሼበታለሁ ትላታለች። ጄሪ ይሄን ስትሰማ እጅግ ነበር የደነገጠችው። እሷም አሁን እሷን እዚህ ጋር ግዴታ በትትና ማናገር እንጂ በጉልበትና በኃይለ ቃል መጠቀም በፍጹም አትችልም። ምክንያቱም ሙሉ ለሙሉ ሄዳ ለአቶ አምናን ትዘረግፍለታለች። እሷም እውነቴን ነው የምልሽ እኔ አይደለሁም ያመጣሁት ራሱ ነው የመጣው ብላ ስትላትም ሜርሲም እንግዲህ እንደተለመደው እየተቅለሰለሰችባት መቼም ልጻን ልጅ አይደለም እጁን ጎትተሽ የምታመጪው አንድ ነገር ልነግርሽ እወዳለሁኝ ከወይዘሮ ዛሃራ ተማሪ የወንድሜ ልጅ ለውሳኔ ከወሰነ አንዴ ቆራጥ ነው ትላታለች። እባክሽን ይሄንን ነገር አምነን መስማት የለበትም ምንም ቢሆን እኮ የልጄ አባት ነው ስትል እሷም አምኖሽ እኮ ነው የልጄ እናት ናት ብሎሽ ነው አንቺ ደግሞ ተንኮል የሰራሽበት ብላ ትላታለች። እናም እኔ የምልሽ ከ500,000 ብሩን ከየት አምጥተሽ ነው ለሙስጠፋ እየሰጠሽው ብላ ትጠይቃታለች። ጄሪም ይሄንንም እሱ ነው ወይ የነገረሽ ብላ ስትጠይቃትም አይ እሱ አልነገረኝም እኔ በራሴን የደረስኩበት ትላታለች። ሜርሲም በሆድሽ ውስጥ ባለው ልጅ የወንድሜ ልጅ እያከሰርሽው ትገኛለሽ እናም ስትላትም ጄሪም እኔ እመልስለታለሁ ብሩን ወስጄ አልቀርም ስትል ሜርሲ ደግሞ አረ የበላሹ ይመለስ ይሄንን ነገር አሁኑኑ አምነን መስማት አለበት እውነቱ መውጣት አለበት ስትላት እሷም ከተቀመጠችበት ትነሳና እባክሽ ሜርሲ ይሄንን አታድርጊ እኔ ለራሴ የሰራሁት ኃጢአቴ በሱ እየተቀጣው ነው ብላ ስትላት ሜርሲም ለስንት ተንኮል የምትጠቀሚበትን ጭንቅላትሽን ዳሜጃት አድርጊ ተነሺ ትላታለች። እሷም እሺ ካሽኝ እነሳለሁ ስትል እሺ ተነሺ በመጀመሪያ ግን እኔና አንቺ በአንድ ነገር መስማማት አለብን ብላ ትጠይቃታለች። እሱስ ምንድነው ብላ ስትላት እንግዲህ ጥያቄዋን ለማቅረብ ጣራ እያየች ትመለከታለች። ሜርሲም ወደ ውጪ ወጣ ስልክ ትደውልና እኔ የምልክ ይሄንን የኋላ ታሪኬን የህይወት ታሪኬን ለማውጣት የሚቆፍረው ማን ነው? ምን ነው ሟች ለገዳይ ችኩል ነው ይባላል እናም ማን ነው እሱ እያለች እንግዲህ ጥርጣሬዋን አንድ ሰው ላይ አድርጋለች። ጄሪም ብሌንን ፍለጋ ወደ ታች ትወርድና እሷን ስታገኛት ብሌን ወይዘሮ ዛሃራ እንዴት ናቸው? በጣም ይቅርታ ቀደም በእኔ ምክንያት እንደዛ ሲፈጠር በጣም ጨንቆኛል ለያቸውና ይቅርታ ልጠይቅ እፈልጋለሁ ብላ ትላታለች። አይ እሷ አሁን ያለችው ክፍሌ ነው እናት ዛሃራ ደግሞ እንደዚህ አይነት ጸባይ የለባትም ከሰዎች ጋር ስትኖሪ እኮ እንደዚህ አይነት ነገር ግጭት ይኖራል ትላታለች። እናም አሁን ሄጄ ልያቸው ብላ እንግዲህ ወደ እሳቸው ስትሄድ በዚህ ሰዓት ቃል ያገኛታል። እኔ ያልኩሽን ምን አደረግሽ ብሎ ሲላትም እባክህ ቃል ትንሽ ታገሰኝ ብላ ስትለው ከምታገልሽ ብታገስሽ ይሻላል ያልኩሽን ብታፈጥኘው ጥሩ ነው ብሎ ጥሏት ይሄዳል። እሷም ከምታገልሽ ብታገስሽ ይሻልሻል ያለኝ ምንድነው አልገባኝም እያለች ግራ እየተጋባች ትገኛለች። እናም እሷም ወደ ወይዘሮ ዛሃራ ጋር ትገሰግሳለች። ሜሪም ወደ ወይዘሮ ዛሃራ ጋር ከደረሰች በኋላ እሷም ማረፈተልና ፍራሹ ላይ ወይዘሮ ዛሃራ እንዴት ነሽ? በጣም ይቅርታ ተቀየምሽኝ አይደለም ወይ በእኔ ምክንያት ስትላት እኔ አልተቀየምኩሽም እንደውም እኮ የሰዎችን ማንነት ነው እንዳያደረግሽኝ ብላ ትላታለች። እሷን መለስ ስትልና አምነንንስ ብላ ስትጠይቀው እኔ እኮ አምነንን አልተቀየምኩትም አምነን ለሱ ትክክል ነው ስተቱ
ለኔ ነው። አምነንን እኮ እኔ የምቀየመው አይደለውም፣ ምክንያቱም የሀደራ ልጄ ነው ይሏታል። ይሄንን ባይሆን ተሳስተሻል ብለው ይሏታል። እናም ባደረገው ነገር እኮ ነው ብላ ስትጠይቃቸው የውልሽ ልጄ ለአንዱ ስህተት ለአንዱ እውነት ነው ብለው ይመልሱላታል። እሷም እንግዲህ ትንሽ ካሰበች በኋላ እናቴ ዛህራ ወይዬ ብላ ስትጠይቃትም ወይዬ ልጄ ብለው እሳቸውም ይመልሱላታል። በዚች ምድር ላይ እኛ የምንፈልገውን ነገር ሁሉ ስንፈልግ ለምንድነው ችግርና ፈተና የሚገጥመን ብላ ትጠይቃቸዋለች። የምንፈልገውን ነገር ለፈለግነው ዓላማ ልክ ስላልሆነ ሊሆን ይችላል። ሜሪም እንዴት ብላ ትጠይቃቸዋለች። የኔ ልጅ አንድ ሰው በመልካም ልቡ ለመልካም ዓላማ ከተመኘ ካሰበ ከጣረ በጊዜው ሰዓቱ ሲደርስ ቢዘገይም ያ ነገር ይሳካል፣ ይከናወናል። ነገር ግን በመልካም ነገር ካላሰበው ላይሳካ ይችላል ብለው ይመልሱላታል። እርሲም ጥርጣሬዋን በሞላ የአምነንን አክስት ላይ አድርጋለች። እህቷ ናፍቃታለች መሰለኝ ወደዚያው ሸኝሻለሁ እያለቻት ትገኛለች። እናም ያንን ሰነድና ወረቀት ያገኘችው ያመጣችው እሷ ናት ብላ ነው እንግዲህ ጥርጣሬዋን ያስቀመጠችው። እሷም ወደ ሳሎን ሄዳ ቁጭ ባለችበት ከጎኗ ደግሞ ቃል ነበረ። እሱም እየተመለከታት ስለነበረ እሷም ስልኳን እየጎረጎረች ይሄ ደግሞ ያልተሟሸ ጀበና እየመሰለ ምን ያፈጥብኛል ብላ ትላለች። እሱም ቤርሲ ደህና ነሽ ብሎ ሲላትም ደህና ነኝ ይኸው እንደምትመለከተው ብላ ትለዋለች። አዎ ትመስያለሽ ብሎ ይላታል። እሷም ይሄ ደግሞ ምን ማለት ነው ብላ ትመልስለታለች። አይ ብያለው ትመስያለሽ ብሎ ይቀልድባታል። እሷም እዚህ ቤት በተደጋጋሚ ካለው ቆይ ቤት የለክም ወይ አትሄድም ወይ ስትለው እሱም እዚህ መጨረስ ያለብኝ ስራ ስላለ ነው እዚህ ያለሁት ስጨርስ ይሄዳለው ብሎ ይላታል። እሷም እዚህ ቤት ብዙ ሰው ሲቆይ ተመሳሳይ መልስ ነው የሚሰጠው ብላ ትለዋለች። እሱም አንቺ እዚህ ቤት ምን ታደርጊያለሽ ብሎ ይላታል። ቤቴ ስለሆነ ነዋ ያው ወንድሜ ልክ እንደ እናቱ ስለሚያየኝ አብሬው ለመኖር ነው ያት ብላ ትለዋለች። አለም ለአምነን ሚስቱና ወይዘሮ ሙርዚናም አሉ ለሱ በቂ ናቸው ብሎ ሲላትም እሷ ደግሞ አይ እነሱ እንደኔ ሊሆኑለት አይችሉም እያለች ትነግረዋለች። እሱ ግን ቃል ብዙም ቦታ ስላልሰጣት ለጥቅሙና ለዓላማው ስለሚፈልጋት ዝም ብሎ እየተመለከታት ይገኛል። ጄሪም እንግዲህ ወይዘሮ ዛህራ አጠገብ ቁጭ ብላ እያወራች እያለ ብሌንም ምግቡን ሰርታ ይዛ ትመጣለች። እናት ዛህራ በያውን ምግቡን በጣም የሚጣፍጥ ምግብ ነው ይዤልሽ የመጣሁት ብላ ምግቡን ታስቀምጣለች። ይሄ ጊዜ ጄሪም ብድግ ታደርግና መቀጣጫ ይሆነኛል እኔ ነኝ የማጎርስሽ ብላ ምግቡን ለወይዘሮ ዛህራ ታጎርሳለች። የሷ ማጉረስና ከወይዘሮ ዛህራ ጋር መሳሳቃቸው ብዙም ያላስደሰታት በትካዜና እየተመለከተቻቸው ብሌንም በስተመጨረሻ ወይዘሮ ዛህራ መለስ ብለው ያውና ምን ነው ቀናሽ እንደ የኔ ልጅ ብለው ይሏታል። ጄሪም ወይዘሮ ዛህራ ለሁለታችንም እናት ናት ብላ ትመልሳለች። ወይዘሮ ዛህራም አዎ እኔ ለሁለታችሁም እበቃለሁ ኑ በሉ አሁን ነገሬ ላይ ተክተኙ አንድ ታሪክ ልንገራችሁ ትላቸዋለች። ብሌንም የእሳቸውን ታሪክ መስማት ስለምትወድ ቶሎ ብላ ጄሪን አሁን እሷ እንዳለችሽ እግሯ ላይ ተኝ ትላታለች። እሷም እሺ ብላ ሁለቱም እግራቸው ላይ ይተኛሉ። እሳቸውም ጸጉራቸውን እየደባበሱ የሁላችሁ ልጆች አንድ እናት 3 ሴቶች ልጆች ነበሯት። እናም እነያ 3 ልጆች አይስማሙም። እነሱን ለማስማማት የማታደርገው ነገር የለም። እናም አንድ ቀን እነሱ በተሰበሰቡበት ራቅ ያለ ወደ ቦታ ላይ እንጨት ለቅመው እንዲያመጡ ታዛቸዋለች። እነሱም ወደዛ ይሄዳሉ። እናም ጫካ ከደረሱ በኋላ እናታቸው ያለቻቸውን ያደርጋሉ። እንጨቱንም ተሸክመው ወደ እናታቸው ጋር ይዘው ሲመጡ በሉ እንጨቱን አንድ ላይ ስበሩ ትላቸዋለች። እናም ያንን እንጨት ሰባበሩት። የተባሉትንም
አሳኩት። ያንንም እንጨት ለተባሉት ዓላማ አዋሉት። እናም ነገር ግን የነሱ ጸብ አልበረደም ነበረ። ይህች እናት ግራ ትጋባለች። እናም በተናጠል እያንዳንዳቸውን ወደ ጫካ እንጨት ተሰብረው እንዲያመጡ ትልካቸዋለች። እናም ልጆቹ የተባሉትን ነገር ይዘው ይመጣሉ። እዛውም ከመጡ በኋላ በተናጠል ያንን እንጨት እንዲያዘጋጁ ታዛቸዋለች። ነገር ግን በሚያሳዝን ሁኔታ ያን ነገር ለብቻቸው ሊሳካላቸው አልቻለም። ምክንያቱም ብቻቸውን ማድረግ ያልቻሉት ኃይላቸው አንድነታቸው ነው። ህብረታቸው፣ አንድነታቸው የነሱ ያንን አቅም ማድረግ ይችሉ ነበረ። መተጋገዝ ትልቅነት ነው። መተባበርም ትልቅነት ነው። ጸብ አያስተባብልም። ልጆቼ መተባበር ነው የሚያሸልመው እያሉ እንግዲህ ምሳሌና ተረታቸውን ጸጉራቸውን እየደባበሱ ይነግሯቸዋል። ሲፈን እጅግ ያስደነገጣት ሙስጠፋ አምጥቶ የሰጣት ብር ነው። ይሄ ሁሉ ብር ኬታ መጣከው ብላ ትጠይቀዋለች። መምጫው ሳይሆን በዚህ በብር ምን እንደምናደርግበት ነው የሚያስጨንቅልሽ የሚገባው ብሎ ይላታል። ሲፈን የዚህ መልሱ አልገባትምና ማለት ብላ ትጠይቀዋለች። እዚህ በብር የፈለግሽውን አድርጊ፣ እንደፈለግሽ ተንቀሳቀሽበት ብሎ ይፈቅድላታል። እሷም በጣም ጥሩ አንድ እቅድ ነበረኝ ብላ ትለዋለች። ለዛ ዓላማ አውለዋለሁ ስትል ምንድነው እቅድሽ ብሎ ይጠይቃታል። እሷም ከድርጅቱ ግማሽ% መውሰድ አስቤያለሁ ትለዋለች። እሱም እንዴት አድርገሽ ነው ግማሽ% መውሰድ የምትችይው ብሎ ሲጠይቃትም የወይዘሮን ሞርዚናን የልጅ አግቼ ዳናን አግቻት ድርጅቱን ግማሽ% ሸጠው ካላኩልኝ ልጅቷን አጠፋታለሁ ብላ እንግዲህ በኩራት ትናገራለች። ሙስጠፋ ግን ልጅቷን ከማጥፋት ይልቅ ልጅቷን ይዞ ማስፈራራት ይሻላል ብሎ ይላታል። እሷን በዚህ ተስማምታ እንግዲህ ሰው ፍለጋ ወደ ውጭ ይወጣሉ። ወይዘሮ ሞርሲናም እንግዲህ ቃል ጠርታት አሁን ሞርሲን መጥራት ማግኘት አለብክ፣ እሷ ከመጣች ሁሉም ነገር ያበቃል ብላ ትለዋለች። እሱም እሺ በጄ ብሏት እንግዲህ እሷን ፈልጎ እንደሚያመጣላት ቃል ይገባላታል። ሴፈንም ከወንድሟ ጋራ ከወጣች የቀጠረቻቸውን ሰዎች ካገኘች በኋላ ሰነዱን አስረክባ ትመለሳለች። ወደ ግቢ ሲደርሱም አሁን ዛሬ እዚህ ቤት ትርምሱ ከዛሬ ጀምሮ ይጀምራል ብላ ትላለች። እሱም ግን በምንም ተአምር ቢሆን እኛም መጠራጠር የለባቸውም ብሎ ሲላትም ለሱ አታስብ፣ እነሱ ከብዙ ግንኙነት ሰው ጋር ካላሰላላቸው እኛን አይጠረጥሩም ብላ ትለዋለች። አሁን ያሰብሽውን ግን በልጅቷ ላይ ብትተዩ ይሻላል ብሎ ሲላትም ባልተውስ ምን ሊመጣ ብሎ ሲላትም እሱም ደግሞ አንቺ በትንሽ ነገር እቅዳችን እንዲበላሽ አልፈልግም፣ እኔ እቅዳችንን ማስፋት እፈልጋለሁኝ፣ ያጣነውን ብቻ ሳይሆን ያላገኘነውን ነገር መፈለግ አለብን ብሎ ይላታል። እሷም በጣም ጥሩ ሀሳብ ነው ብላ በሀሳቡ ተስማማና ወደ ውስጥ ይገባሉ። ሙስጠፋም ወደ ኪችን ይሄድና ብሌንን ያገኛታል። አንቺ ንጹህ ልብ ያለሽ የዋህነሽ፣ ደግሞ እዚህ በሰዎች መጠቀሚያ ስትሆኚ በጣም ነው የምታሳዝኘው ብሎ ይላታል። እሷም ቆይ ሙስጠፋ ምን እያልከኝ ነው ብላ ስትለው አንቺ የአምነን መጠቀሚያ ስትሆኚ አልፈልግም፣ ደስ አይለኝም፣ እናም ለምንድን ነው እንዲመርጥ ማታደርጊው ብሎ ይላታል። እሱ ማለት ምን ማለት ነው ብትለውም እሱ ሚስቱንና ልጁን መምረጥ ነው ያለበት ብሎ እንጂ ከዚህ ውስጥ መውጣት አለብሽ ይላታል። እንዴ አንተ በዚህ በጥቂት ጊዜያት ውስጥ አንተ ይሄን እንዴት ልታውቅ ቻልክ ስትለው እሱ ደግሞ ነገሮችን ለመረዳት ብዙ ጊዜ መውሰድ ያለበት አለ ብዬ አላስብም፣ የሰነፎች ነገር ነው ብሎ ይላታል። በዚህን ጊዜ ቤርዝህናል የልጇ ልጅ እንደጠፋች ስላወቀች እጅግ እየበረረች ወደነ አምነን ጋር ትመጣለች። እሷም እዛ ከደረሰች በኋላ ልጄ ምን ሊያደርጓት ነው? ልጄ የለችም፣ ልጄን ወሰዷት፣ ለእናቷ ምን ብዬ ነው የምነግራት?
እናቷስ እንዴት ነው ይሄንን አምና የምትቀበለው ብላ መራራ ሐዘንን ለቅሶን ታለቅሳለች። ፎቶዋን እየተመለከተች እጅግ ታለቅሳለች። በዚህን ጊዜ ሲፈንንና ሜርሲ ይገናኙና ይሄን ነገር ያደረግሽው አንቺ አይደለሽም ወይ ብላ ስትላትም አንቺ ከዚህ ሁሉ ሰው ውስጥ እንዴት እኔ ልጠረጠር ይቻልሽ ብላ ስትጠይቃትም ሜርሲ ከአንቺ ውጭ ይሄንን ነገር የሚያደርግ የለም ደግሞ በጣም አስደምመሽኛል እናም በጣም አድንቄሻለሁ ትላታለች። እሷም ገና አስደምምሻለሁ ብላ ትላታለች። ዛሬ የሆነ ቦታ ይዤሽ እሄዳለሁኝ ቤርሲን አቶ አምናንን አክስት ፓራላይዝ የሚያደርግ አንድ ቦታ ይዤሽ እሄዳለሁኝ። ስለዚህ እሷን ማጨለል እፈልጋለሁኝ። ዛሬ እንሄዳለን ትላታለች። በማን ወንጀሉ ሊሳበብ ብትላትም ችግር የለውም አንቺ ብቻ ከኔ ጋር ተከተይኝና እንሄዳለን ብላት በዚህ ተስማማለች። እናም ልጇ እንግዲህ የልጇ ልጅ ስለጠፋችባት የአምናን አክስት እጅግ እያለቀሰች ነው የምትገኘው። እነሱ ሌላ ተንኮል እየጠነሰሱ ነው ያሉት። አሁንም ደግሞ እሷን አክስቱን ራሷን እንድትስት ለማጨለል ነው የሚፈልጉት። በዚህ ጊዜ እንግዲህ ቃል አቶ አምናንም እናቴ በጣም ብዙ ነገር እንደደበቀችኝና ብዙ ስብስብ ያለ ህይወት ውስጥ እንዳለው ይሰማኛል። ምንድነው እሱ? እንዴት ለእህቴ መሆን አቃተኝ? እኔ ለስንት ነገር መድረስ የምችል ሰው ዛሬ እንዴት ተሸነፍኩኝ? ለምን ዝም ትላላችሁ? ለምንድነው? ፖሊሶች እኮ ብናመለክትም ምንም ነገር አላደረጉም። እኛ የሆነ ነገር ማድረግ አለብን እያለ እንግዲህ በተጨነቀበት አንድ ክፍል ውስጥ ተቀምጦ ከቃል ጋራ እብሌንም ትመጣለች። ምን አለ? ምን አዲስ ነገር አለ? በጣም ይቅርታ መጥቼ ስለረበሽኳችሁ ብላ ስትጠይቀውም እኔ ምንም የማስበው ነገር የለም ብቻ ምንም ነገር አዲስ ነገር የለም ብሎ ይነግራታል። ግን ቃል ደግሞ ሙሉ ትኩረቱን እሷ ላይ ነበረ እብሌል ላይ። በዚህ መካከል እንግዲህ ስልክ ይደወልለትና የሰማውን ማመን አቅቶት እነሱ ሲጠይቁት በአንደበቱ ማውጣት አቅቶት ነበረ ዲራማው የተጠናቀቀው ይመስለኛል። እንግዲህ የድርጅቱን ሙሉ ግማሽ ክፍያ ሸጠው ካልሰጡ ልጅቷን እንደሚገሏት ይመስለኛል የነገሩትና እጅግ በጣም ነው የደነገጠው። በቀጣይ ክፍል ላይ ምን ይፈጠር ይሆን የሚለውን እንግዲህ ሀሳብ አስተያየታችሁን በኮሜንት ላይ አሳውቁኝ። ስለምትከታተሉኝ ስለምታበረታቱኝ ከልብ አመሰግናለሁኝ። መልካም ቆይታ ይሆንላችሁ። ባይ ባይ።